ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው የመጽሐፍት ዳሰሳ የተሰኘው ፕሮግራማችን ነው። ዛሬ ይዘንላችሁ የመጣነው መጽሐፍ ከባለፈው ሳምንት የቀጠለው የዘፍጥረት መጽሐፍ ነው። የዘፍጥረት መጽሐፍ ባለፉት 2 ሳምንታት ወደ እናንተ እያቀረብ እንደሆነ ይታወቃል። ባለፉት ያየናቸው የመግቢያውን እንደሆነ እናስታውሳለን። አከፋፈሉን ዋና ዋና የሆኑ ሐሳቦች እንዴት ማወቅ ይቻላል፣ እንዴት መረዳት ይቻላል የሚለውን አንስተን ነበር። ለምሳሌ ዘፍጥረትን ከሁለት መክፈል ይቻላል። ከምዕራፍ 1 እስከ 11 ከ12 ደግሞ እስከ መጨረሻው ያለውን በትልቁ መክፈል ይቻላል። ወይም ደግሞ በአባቶች በአብርሃም፣ ይስሐቅ፣ ያዕቆብ ብለን ማጥራት እንችላለን። ወይ ደግሞ በዲስፔንሴሽን ማለት ነው። እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ በ7 ቀናት ማጥናት እንችል እንደሆነ ተመልክተን ነበር። ከዛ መጀመሪያ ምንድነው፣ ከዛም አልፎ ደግሞ ስለ ጋፕ ቲዮሪ በቁጥር 1 እና በቁጥር 2 መካከል ያለው ጋፕ ቲዮሪ ምንድነው የሚለውንም ከወንድሞች ጋር ያያየን ነበርን። ዛሬ ዘፍጥረት ከምዕራፍ 1 እስከ ምዕራፍ 11 ውስጥ ባሉት ዋና ዋና ሐሳቦች ላይ ለመወያየት ለመዳሰስ መጽሐፍ ቅዱሱንና ማብራሪያውን በእውነት ቃል አገልግሎት የታተመ ወይም የተተረጎመ የማኪንቶሽ የጻፈው መጽሐፍ አለ። በእውነት ቃል አገልግሎት ተርጉሞ እንዲሁም የታተመ መጽሐፍ ነው። እሱንና መጽሐፍ ቅዱሱን በአንድ ላይ እያጣመርን ነው የምናየው። ወንድም ጸጋዬ አብሮኛል። ከኛ ጋር እንድትቆዩ በጌታ ፍቅር እጋብዛለሁ። እንኳን ደህና መጣ። ዛሬ የምንመለከተው በመግቢያ እንዳልኩት ከምዕራፍ 1 እስከ ምዕራፍ 11 የሚነሱ ዋና ዋና ሐሳቦች በተለይ ቅዱሳን መጽሐፍ ቅዱስ ሲያነቡም ሊሆን ይችላል። ይህን የተተረጎመውን መጽሐፍ ሲያነቡ ቢያንስ ጥያቄ ሊሆንባቸው የሚችሉ ነገሮች ካሉ እነሱን ለማቅለል ያክል ነው የመጣ ነው። የመጀመሪያው ጥያቄ የሚሆነው በምዕራፍ 1 ቁጥር 27 ላይ አንድ ቃል አለ። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ሁሉን ነገር ካስተካከለ በኋላ የሰው ልጅ በመልኩና በምሳሌው ፈጠረው፣ ሴትና ወንድ አድርጎ ፈጠራቸው ይላል። ምዕራፍ 1 እና 2 ላይ ያለ ሐሳብ ነው። በመልኩና በምሳሌው ፈጠረው ማለት ምን ማለት ነው? ሴትና ወንድ ማለትስ በተፈጥሮ የመቀዳደም ሁኔታ አለ ወይስ እኩል ናቸው ወይ? ሰው በራሱ ምንድነው የሚሉ ተከታታይነት ያላቸው ጥያቄዎች ማንሳት ፈለኩኝ። ይህንን ማንሳት የፈለኩት ምንድነው በጣም በብዙ ሁኔታዎች ያው እንግዲህ መጽሐፍ ቅዱስ ከዘፍጥረት ነው አይደለ ሁሉም የሚነሱት መጽሐፍቶች፣ እነሱን በአግባቡ ዘፍጥረትን ባለመረዳት ይመስለኛል ብዙ ሰዎች የተለያዩ ጥያቄዎች ሲያነሱ እንመለከታለን። ለምሳሌ ሰው መንፈስ ነው የሚለው ትምህርት የሚስቱት ከዚህ አለመነሳት ይመስለኛል። ዘፍጥረት ላይ ሴትና ወንድ እኩል ናቸው አይደሉም፣ አይ ወንድ ይበልጣል፣ አይ እንደዚህ የመሳሰሉ ጥያቄዎች የሚነሱት ከዘፍጥረት ባለመነሳታቸው ይመስለኛል። እና እነዚህን ለማቅለል ቢያንስ በመልኩና በምሳሌው ፈጠረው ማለት ምን ማለት ነው? ከዛ ወደ ሌሎቹ ደግሞ እንመጣለን። በዘፍጥረት መጽሐፍ ላይ ያው በጣም ብዙ መሰረታዊ ነገሮች እንመለከታለን። ከዚህም መጀመሪያ የሰው ማንነት ምንድነው የሚለውን ከዚህ ነው የምንጀምረውና ቀደም እንዳነሳው እግዚአብሔር ሲፈጥር ወይም ደግሞ ነገሮችን ወደ ነበሩበት ሲመልስ 6ቱንም ቀን ስንመለከት ይሁን እያለ የተናገረበት ሁኔታ አለ። ወይም ደግሞ ይፈጠሩ እያለ በቃሉ ሁሉን ያደረገበት ሁኔታ አለ። ሰው ላይ ግን የተለየ ነገር አድርጓል እና ይሄ ከተለዩ ነገሮች መካከል አንደኛ ሰውን ለመፍጠር እግዚአብሔር በስላሴ ማንነቱ ሲመክር ነው የምንመለከተው። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚል። ሁለተኛ ደግሞ እግዚአብሔር ሰውን ፈጠረው ሲል እንዴት ነው የፈጠረው ሲል በምዕራፍ 2 ላይ ደግሞ ማብራሪያት ይጀምራል። የምዕራፍ 1 ዲቴል ማብራሪያውን የምናገኘው ምዕራፍ 2 ላይ ነው። ምዕራፍ 2 ደግሞ ከምድር አፈር ሰውን አበጀው የሚል ነገር አለ። አሁን ሌሎች ፍጥረት ላይ ማበጀት የሚባለው ነገር ይሄ ማሳመር ወይንም መቅረጽ የሚለው ነገር ሌሎች ላይ እንመለከተው። ግን ሰው ላይ ግን እግዚአብሔር ለየት ባለ ሁኔታ ሲጠበብ ለሰው የተለየ ነገር ሲያደርግ እንመለከታለን። እንደገና የህይወት እስትንፋስም እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ነው እና ለካ
ስድስቱንም ቀን ይደረጉ የነበሩት ነገር ትልቁ ዓላማ ለማን ነው ስንል ለሰው ልጅ ነው እና የሰው ልጅ በዚህ ልክ ነው ያከበረው። ሌላው አሁን ያነሳኸው በእግዚአብሔር መልክ ተፈጠረ የሚለው ምን ማለት ነው? ብዙ ጊዜ አንዳንድ ሰዎች አሉ በጣም በቃ ተንጠራርተው እኛ ትንንሽ እግዚአብሔር ነን ለማለት የሚሞክሩ ሰዎች አሉ። ልክ ነው። ሰው እግዚአብሔር በምድር ላይ ትልቅ ፍጥረት አድርጎታል። ይሄው ራሱ እግዚአብሔር የሰጠንን ክብር ነው፣ ልንንቀው አንችልም። ምክንያቱም ከፈጠረው በኋላ በምድር ላይ ግዙ ብሏል። ግን በምድር ላይ ነው ግዙ የተባለው፣ በምድር ላይ ነው እግዚአብሔር ከፍ ከፍ ያደረገው። በፍጥረታት ሁሉ ላይ ሰውን አሰልጥኖታል። ነገር ግን ራስን በፈጣሪ ፈንታ ማስቀመጥ ግን ይሄ የወደቀው አዳምና አዳም እንዲወድቅ ምክንያት የሆነው የሰይጣን ምሳሌ መሆን ነው። እግዚአብሔር ባስቀመጠልን ልክ ነው ማሰብ ያለብን እና በመልኩ ፈጠረው የሚለው ምንድን ነው? የእግዚአብሔር ኢሜጅ ወይም የእግዚአብሔር መልክ ማለት አንደኛ እግዚአብሔር መልክም ልንሰጠው አንችልም። ምናልባት ክርስቶስ በምሳሌነት ገለጠው፣ እግዚአብሔርን ማንነት አስተዋወቀን እንጂ እግዚአብሔር በመልክ ሊገለጥ የሚችል አይደለም፣ መንፈስ ነው። ግን የእግዚአብሔር መልክ ሲል ምንድን ነው? እንደው ጥቂት ጥቅሶችን ብቻ ይሄንን ለመግለጥ ያህል ላስቀምጥ። አንደኛ ሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አስቀድሞ ወስኗልና። አሁን ኢየሱስ የእግዚአብሔር መልክ ይዟል፣ ወይም ደግሞ የእግዚአብሔር ምሳሌ ነው። ከዛ በኋላ በኢየሱስ ክርስቶስ የሚያምኑ ደግሞ ምን ተባሉ? የልጁ መልክ እንዲኖራቸው። አሁን ይህ ምን ማለት ነው? በጌታ በኢየሱስ ክርስቶስ ያመነ ሰው ሁሉ ኢየሱስን የሚመስል ቅርጽና ማንነት አለው ወይ ማለት አይደለም። የልጁ መልክ ማለት ልክ ክርስቶስን የሚመስል ማንነት፣ እርሱ ትሁት ነበር፣ እርሱ የዋህ ነበር፣ እርሱ ታዛዥ ነበር፣ እርሱ ፍቅር ነበረ። ይሄ ባህሪ እንዲኖረው ነው፣ ምልልሱን ነው። ሌላ ቆላሲስ የበለጠ ይሄንን ያረጋግጥልናል። ቆላሲስ ምዕራፍ 3 ቁጥር 8 ላይ ምን ይላል? አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁ የስድብንም የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። አስባውን ከላይ ጀምሮ ያለው ምንድን ነው? ቁጣ፣ ንዴት፣ ክፋት፣ ስድብ፣ የሚያሳፍር ንግግር፣ ውሸት፣ እነዚህ ሁሉ የአሮጌው ሰው ጠባይ ነው። እነዚህን ሁሉ አስወግዱ፣ ግፈፉትና ይላል። ቁጥር 10 ላይ ምን ይላል? የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ይሄ አዲሱ ሰው ምንድን ነው ማለት ነው? የፈጠረው ምሳሌ ወይንም የፈጣሪው ምሳሌ ነው። እግዚአብሔር እንግዲህ ቅዱስ ነው፣ እናንተ ምን ሆኑ ነው የሚለው? ቅዱሳን ነው። እና በእግዚአብሔር ማንነት ውስጥ መገኘት የሚለው እንመለከታለን። ምሳሌ መሆን የሚለው የእግዚአብሔር መልካም ባህሪያቶችን ወይንም ደግሞ የእሱ የከበረ ማንነት፣ አቅም፣ ስልጣን፣ ችሎታ፣ ጥበብ፣ እነዚህ ሁሉ እግዚአብሔር ለሰው ልጆች የሰጠበት ሁኔታ ስለሆነ በመልካችን የሚለው ከፍጥረት ሁሉ በላቀ ሁኔታ እግዚአብሔርን የመምሰል ጠባይ ያለው ሆነ ማለት ነው እንጂ ያው ሰው መንፈስ ይሆናል ማለት አይደለም። መንፈስ ነው የሚለው ቃል እንደው ከዚሁ ጋር አያይዞ ለማንሳት ያህል ተሰሎንቄ ላይ አንድ ጥቅስ አለ አይደለ? ነፍሳችሁ መንፈሳችሁና ስጋችሁ የሚል ቃል አለ እና ሰው 3 ማንነቶች ነው ያሉት። መንፈስ አለው፣ ስጋ አለው፣ ነፍስ አለው። መንፈስ የሚለው ቃል ምንድነው? ይሄ የኛ የውስጥ ማንነታችንን ነው የሚያሳየው፣ ወይም ደግሞ ይሄ እግዚአብሔርን የምንረዳበት የምናውቅበት ማንነት፣ ይሄ መንፈሱ ከመንፈሳችን ጋር የሚለው አለ። ነፍስ የሚለው ደግሞ ይሄ ውጫዊ የሚገለጠው ማንኛውም ስሜቶቻችን ነው። ነፍስ እንደውም አላት የምትባለው ምንድነው? እውቀት፣ ፈቃድና ስሜት አላት። ስጋ ደግሞ የሚባለው አብዛኛው ይሄ ቦዲያችን ነው እና መንፈስ ሲባል እኔ አብዛኛው ጊዜ በመጽሐፍ ቅዱስ ውስጥ ማየት እንችላለን። መንፈስ የራሱ ምን አለው? ማንነት አለው። በመንፈስ እግዚአብሔርን ማምለክ አለ። መንፈሳችሁ ይቀደስ የሚል ነገር እንመለከታለን። በሐዋርያት ሥራ ምዕራፍ 17 ላይ መንፈሱ ተበሳጨበት የሚል እናያለን። ዮሐንስ ምዕራፍ 13 ላይ ደግሞ መንፈሱ ታወከ የሚል እናያለን። ምሳሌ ላይ ደግሞ የተሰበረ መንፈስ እንዲህ የሚል ማርቆስ 2:8 ላይ ደግሞ በመንፈሱ ተረድቶ። መንፈስ የራሱ የሆነ ማንነት ያለው ነው። ግን ሰው መንፈስ ብቻ ግን አይደለም። በዛው ልክ ነፍስ አለው። ፈቃድ፣ የነፍስን ፈቃድ በተመለከተ ብዙ ጥቅሶች ማየት እንችላለን። ለምሳሌ ነፍሴ እግዚአብሔርን ባርኪ የሚል እንመለከታለን። ነፍሴ ጌታን ከፍ ከፍ ታደርገዋለች የሚል እንመለከታለን። ይሄን የመሰለ በጣም ስሜት አላት ነፍስ።
ነፍሴ አላዘነችምን የሚል በነፍሳችሁ ታውቃላችሁ ከሩቅ የሚመጣ መልካም ዜና ለነፍስ እንደሚያረካ ነገር ነው እያለ እንዲህ ቢናገር ነው። ስጋንም በተመለከተ እንደዚሁ ነው። የኛ ማንነት አለውና ሰው ነፍስ መንፈስ ብቻ ነው ከተባለ ቦዲ የለውም ማለት ነው፣ ወይንም ፈቃድ፣ ስሜት፣ ነፍስ የለችም ማለት ነው። ያ ከሌለ ደግሞ ሰው ይልቁኑ እንደው የሚዳሰስም ነገር የለውም ማለት እንችላለን። በጣም ጥሩ። ስለዚህ በመልኩና በምሳሌው ማለት እግዚአብሔር የሚፈልገውን የሚያስበውን በምድር ላይ ወይም በፈጠረው በሰራው በዚህ ዩኒቨርስ ላይ ማድረግ የሚፈልገውን ሊያደርግለት የሚችል አቅም ያለው ሰው አድርጎ በምድር ላይ ማስቀመጥ ማለት መሰለኝ። ይህንን ማድረግ ነው። ግን ሰው ይህንን መቀበል ቻለ ወይስ አልቻለም የሚለው የምንመጣበት ነው። አልቻለም፣ ይታወቃል፣ ወደቀ እንጂ በመልኩ በምሳሌው ሲል እንዲያው ጆሮ፣ አይን ምናምን እንደዚህ ማሰብ አንችልም። ይህ ፍጥረታዊ አእምሮ እንደዚህ አይነት ሊያስብ ይችላል፣ ግን ትክክል አይደለም። ሰው የእግዚአብሔርን መልክ ይመስላል ማለት በቃ ምልልሱ እግዚአብሔር እንደሚፈልገው ያደርጋል። ወደፊት የምናየው ሄኖክ ይመጣልናል፣ የእግዚአብሔርን መልክ የሚመስለው ወይም ደግሞ የሰውን መልክ የሚመስሉ ሌሎች ሰዎች እናያቸዋለን። ስለዚህ እግዚአብሔርን መምሰል ማለት እንደ እግዚአብሔር ፈቃድና ሐሳብ መመላለስ የሚችል ሰው በምድር ላይ አስቀመጠ። ኦኬ፣ በምድር ላይ እንዲገዛለት ሰውን ካስቀመጠው ይህ ሰው ታዲያ መንፈስ ነው ብሎ ማሰብ ይህ እኔ ሌላ ችግር አለ ብዬ ነው ማስበው። ማለት እንዴት አድርገህ ነው ዩኒቨርስን ይሄ የሚታየውን ነገር እንዲገዛለት ያስቀመጠው? ሰው የሚታይ ሰው ነው፣ ወይም ደግሞ ሲያስፈልገው መንፈስ፣ ሲያስፈልገው ስጋ፣ ሲያስፈልገው የሚገለጥ፣ ሲያስፈልገው የሚሰወር ሊሆን አይችልም። በቃ እየነገረን ያለው እኮ ከምንድር ነው የሰራው እያለ ያለ ቅድም እንዳነሳው ከምድር አፈር አበጀው። ኦኬ፣ የምድር አፈር ደግሞ ምንድነው? ያው አፈር እኮ ነው። እኛ ጭቆች ነን፣ አቤቱ አንተ ግን ሰሪያችን ነህ አይደለም የሚለው መጽሐፍ ቅዱስ። ሰሪያችን ያሳመረን ማለት ነው። ያው እግዚአብሔር እንደዚህ አሳምሮ ስለሰራን እናከብረዋለን፣ ደስ ስለሚለን ነው እንጂ ያው አፈር ነው፣ ወደ አፈር ደግሞ ትመለሳለህ። በቃ አፈር ነው። ስለዚህ ከዛ ይህንን አፈር ግን ምንድነው ያደረገው? እግዚአብሔር የሕያው እስትንፋስ አለበት፣ ሕያው ነፍስ ያለው ሆነ አይደለም? ሕያው ነፍስ ያለው ከእግዚአብሔር ጋር ተካፈለ ማለት ነው። ሕያው ነፍስ ያለው ሆነ ማለት የእግዚአብሔር መልክ ኢሜጁ ገባበት። ስለዚህ ሕያው ሆነ፣ ከሌሎቹ እንስሳ የተሻለ ብቻ ሳይሆን የበለጠ መግዛት ማስተዳደር የሚችል ሆነ እንደማለት ነው። እንዲያው ከዚህ ጋር ተያይዞ የሚነሳ ሌላ ጥያቄም አለ። ሴትና ወንድ አድርጎ ፈጠራቸው ይላሉ አይደል? ሴትና ወንድ አድርጎ ፈጠራቸው። አሁን በዘመናችን በተለይ ይሄ የስልጣኔ ፖስት ሞደርኒዝም ምናምን የሚባለው ከመጣ በኋላ የሴታዊነት እንቅስቃሴ የተለያዩ ነገሮች በጣም ነፃነት ሲበዛ የራሱ መረዳት ይዞ ነው የሚመጣው አይደል? ለእግዚአብሔር ቃል ተገዥ ካልሆንን የራሱ ክርስትናን ራሱ ለራስ ዓላማ እንድትጠቀመው ያደርጋል። ነፃነት መጥፎነቱ ያ ነው። እና ይህንን ጥቅስ ወስደው ሴት ታንሳለች ብለው የሚያስቡ ሰዎች በምዕራፍ 1 እና በምዕራፍ 2 መካከል ቅድም እንደተናገርከው የምዕራፍ 1 ዝርዝር ሐሳብ ምዕራፍ 2 ላይ ነው ያለው። ስለዚህ ሴትና ወንድ አድርጎ ፈጠራቸው ካለ ሁለቱም ሰው ናቸው ማለት ነው አይደለ? ምንም ልዩነት የለም በሁለቱ መካከል በአፈጣጠርም በእግዚአብሔር ሐሳብና መልክም ወይም እግዚአብሔር ለነዚህ ሰዎች ለሴቱና ለወንዱ ከሰጣቸው ስልጣን አኳያ እንዴት ነው የሚታዩት? መጽሐፍ ቅዱስ እየነገረን ያለን አንድ ናቸው፣ ሰው ናቸው። ግን ሰዎች የትኛውን ሐሳብ ስለሳቱ ነው ማበላለጥ የጀመሩት የሚለውን ብናነሳ ጥሩ ነው ብዬ አስቤያለሁ። ሁልጊዜም የእግዚአብሔር አሰራር ትክክል ነው። ሰዎች ግን የራሳቸው ይሄ ፍጥረታዊ የሆነ አመክንዮ ሲያስገቡ በእግዚአብሔር ስራ ላይ ያኔ ነው ስህተቱ የሚፈጠረው። እግዚአብሔር ሲፈጥር በትክክል ነው ያስቀመጠው። ለምሳሌ ኦርደር በተመለከተ በዓለም ላይ ምንም ጥርጥር የሌለው ነው። ሁሌም መስሪያ ቤት ውስጥ አለቃ አለ፣ ደግሞ ሰራተኛ አለ። በማህበር መካከል ታላላቅ ሰዎች አሉ፣ ዋኖች የሚባሉ አሉ፣ ደግሞም ሌሎች ደግሞ አማኞች አሉ። በማንኛውም ቦታ በቤተሰብ ውስጥ የቤተሰብ አባወራ አለ፣ እንደገና ደግሞ ሚስት አለች፣ ልጆች አሉ። እና ሁልጊዜም እግዚአብሔር ይህንን ዓለም ራሱ ዲዛይን ሲያደርግ የራሱ የሆነ ኦርደር አለ። አንደኛ ቆሮንቶስ ላይ አንድ ቃል አለ፣ እግዚአብሔር ያስቀመጠው ኦርደር አለ።
ምንድነው የሚለው? የሴት ሁሉ ራስ ወንድ፣ የወንድ ራስ ክርስቶስ። ከዛ በኋላ እግዚአብሔር እንዲህ ብሎ ብቻ እግዚአብሔር ክርስቶስ ወንድ ሴት ብሎ ያስቀመጠው አለ። አሁንም ቅድምም ያልከው እኔ ጥያቄው ይሄንን ነው የሚያሳየው። በወንድና በሴት መካከል ያለው ኦርደር ምንድን ነው የሚመስለው የሚለው ስንመለከት ገና ከፍጥረት ጀምሮ እግዚአብሔር ያስቀመጠውን ያንኑ መቀበል ነው የሚያዋጣው። የፈለገው ነገር ቢሆን ለምሳሌ በአንድ ቤተሰብ ውስጥ ስንኖር ልጅ ተነስቶ አባትን ልምራ አይልም። ልጅ ተነስቶ እናቴን ልምራ አይልም። በቃ እግዚአብሔር ያስቀመጠው ኦርደር ነው፣ ወይም ደግሞ ቅደም ተከተል ነው። ምንም ማድረግ አይችልም። ያ ልጅ የተወለደው ከነሱ ነው፣ ወይንም ደግሞ ያ ልጅ የወጣው ከነሱ ነው። ልክ በፍጥረትም ላይ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ሲል አፈጣጠራቸው ምዕራፍ 2 ላይ ዲቴል ተቀምጧል። ያስቀመጠውን ምዕራፍ 2 ላይ ሲዘረዝረው ምንድን ነው የሚለው? ሰው ብቻውን ይሆን ዘንድ በመጀመሪያ የተፈጠረው አዳም ነው እና ምዕራፍ 2 ላይ ሲያስቀምጥ ወንዱ ገነትን እንዲያበጅ እግዚአብሔር ሰጠው። ከዛ በኋላ ትእዛዝ ተሰጠው፣ ከዚህ በበላህ ቀን ሞትን ትሞታለህ የሚል መመሪያ። ይህን ሁሉ ከተሰጠው በኋላ መጨረሻ ላይ ምንድን ነው የሚለው? 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ እግዚአብሔር ያንን ወሰነ። አሁንም ሁለተኛ እንደው እንደ ሥላሴ እግዚአብሔር ሲመክር የምንመለከተው ሁለተኛው ምክር በይበልጥ እዚህ ጋር ነው ያለው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት አለ። በጣም ውብ ሆኖ ነው ማገኛቸው። በይበልጥ እግዚአብሔር ለትዳር የሰጠው የከበረ ዋጋ እንመለከታለን። ለአንድ ክርስቲያን ወንድም ስለ ጋብቻ ሕይወቱ ስለሚኖረው ሚስት ስለሚኖራት ባል ከሰማይ የሚደረግ ምክርም ጭምር ነው የምንመለከተው። ይሄ ደግሞ በጣም ድንቅ ነገር ነው እና ይህን ካለ በኋላ እግዚአብሔር ምንድን ነው ያደረገው? መጀመሪያ በፊቱ እንስሳቶችን አሳለፈ እና በጣም የሚገርመው እኔ እንስሳቶች አለፉ ብሎ ከጨረሰ በኋላ ስም አወጣላቸው ለእያንዳንዱ ካለ በኋላ ይሄ በይበልጥ የአዳም የብቃት ጥግ ነው የምንመለከትበት። ለእያንዳንዱ ስም ማውጣት ማለት ምን ማለት ነው? አንድ ሰው በባዮሎጂ ምናልባት ዶክትሬት ሊይዝ የሚችለው የአንድ እንስሳ ካራክተር ካወጣ ነው አይደለ? ኪንግደም ምናምን ስፒሺየስ ክላሱ ይሄንን ሲያወጣ ትልቅ ነው። አዳም ለእያንዳንዱ እንስሳ ነው ስም ያወጣላቸው። ይሄ በጣም ትልቅ አእምሮ እንደነበረው ማየት እንችላለን። ግን ምን ይላል መጨረሻ ላይ? እንደርሱ ያለ ረዳት ግን አልተገኘለትም ይላል እና አዳም ፈልጎ ነበር እንዴ ነው የሚያስል እዛ አካባቢ። ምክንያቱም ሁሉም ጥምር ናቸው፣ እሱ ግን ብቻውን ነው እና አዳም ላይ በመጀመሪያ እግዚአብሔር ያደረገው ምንድነው? ጥማት ነው ያስቀመጠው። ከዛ በኋላ ግን ከባድ እንቅልፍ ጣለበት፣ ከጎኑ አንዲት አንጥት ወሰደ፣ ስፍራውንም በስጋ ዘጋው፣ ሴት አድርጎ ሰራት፣ ወደ አዳም አመጣት። አዳምም አየ፣ ረካ ሙሉ ለሙሉ። እና የሴቷ አመጣጥ በጣም ወሳኝ ነው። እንዴት ነው የተገኘችው ስንል ከራሱ እግዚአብሔር ከአዳም ውስጥ ነው ያወጣት፣ ከወንዱ ነው ያወጣት። ስለዚህ የጋብቻ ሕይወት ትልቅ ሚስጥር ነው እዚህ ጋር ያለው። ጋብቻ ማለት ሁለት ተራርቀው የነበሩ ወንድና ሴት በሆነ አጋጣሚ ተዋወቁ፣ ተገናኙ። ከዛ በኋላ ሁለት ማንነት ያላቸው ግን አብረው የሚኖሩ አይደሉም። ይኸው ከአዳም ውስጥ ወጣች የሚለው አባባል አዲስ ኪዳን ድረስ ተከትሎ መጥቷል። ለምሳሌ አዲስ ኪዳን ላይ ልክ እንደዚሁ ሴት ስለመገዛት ሲናገር መጽሐፍ ቅዱስ ትገዛ ወይም በወንድ ላይ አትሰልጥን ወይም ደግሞ ትክክለኛ ስፍራዋን እንድትይዝ ሲነገር አንደኛ ቆሮንቶስ ምዕራፍ 11 ቁጥር 8 ላይ ሴት ከወንድ ናት እንጂ ወንድ ከሴት አይደለም ነው የሚለው። ስለዚህ ሴት ከማን ነው የወጣችው? ከወንድ ነው። አሁንም ልክ አዲስ ኪዳንም ውስጥ የሚኖሩ ጥንዶች ከየት ነው የመጣሁት? ግን ወላጅ ሊኖራት ይችላል፣ አባት ሊኖራት ይችላል፣ ቤተሰብ ሊኖራት ይችላል። ነገር ግን በጋብቻ ከተጣመሩ በኋላ ግን እግዚአብሔር ከእርሱ ውስጥ ያወጣት ወይም ደግሞ የእርሱ ማንነት የሆነች የእርሱ ክፋይ የሆነች አድርጋ ራሷን እንድትቆጥር ይገባል ነው። እንደውም አንድ ጸሐፊ እዚህ ላይ ያለው ነገር በጣም ይደንቀኛል። ምንድን ነው ያለው? በእውነት እግዚአብሔር ትዳርን እንዲያርጎ ዲዛይን ባያደርገው ኖሮ ማንኛውም ሚስት ከወንዱ ከባሏ የወጣች ባትሆን ባልም ሚስቱ የራሱ ጎኑን አድርጎ ባይቀበላት ኖሮ ይሄ መንፈስ እግዚአብሔር ሰዎች ውስጥ ባያስቀምጥ ዓለም ውስጥ የነበሩ ትዳሮች እንዳለ ፍቺ በፍቺ ነበር የሚሆኑት ነው። ግን እግዚአብሔር በውስጣቸው ያስቀመጠው መንፈስ አለ፣ ይሄ ጥምረት መያያዝ አለ እና ይሄ በራሱ እጅግ የከበረ ነገር ሆኖ እንመለከተዋለን። ከዚህ የተነሳ በወንድና በሴት ያለው ጥምረት በጣም ፍጹም የሆነ ነው። መገዛትን በተመለከተ ግን እንደው ትንሽ ነገር ለማለት በጣም ብዙ መጽሐፍ ቅዱስ አጥኚዎች ሴት
በወንድ ላይ አትሰልጥን የሚለው ወይም ደግሞ ትገዛ የሚለውን የሚያስቀምጠው እንደው በጣም ብዙ የመጽሐፍ ቅዱስ ክፍል ሳንሄድ እዛው ዘፍጥረት ምዕራፍ 1 እና 2 እስከ 3 ድረስ ባለው ወደ 12 ፖይንቶች ይወጡለታል። እንደውም ይሄ ፖይንት አንዱ ያየሁት የተለያዩ ያወጣሉ ሲስተማቲክ ቴዎሎጂ ላይ ይመስለኛል አንዱ ያየሁት ወደ 12 አካባቢ የሚደርሱ ነጥቦችን አውጥቶለታል። እና ለምሳሌ በመጀመሪያ የተፈጠረው ቀድሞ አዳም ነው። ለሴቲቱ ስም ያወጣላት አዳም ነው። እንደገና ደግሞ ቀድማ የተሳሳተችው ሔዋን ነች። ይሄ መጽሐፍ ቅዱስም ጳውሎስም ገልጾታል። ከዛ በኋላ ደግሞ ፈቃድሽ ወደ ባልሽ ይሁን የሚል በጣም ብዙ ነገሮችን እንመለከታለን። እንደው እዚህ ላይ እንትላላቸው እና ብቻ መጨረሻ ላይ እርሱ ገዥሽ ይሆናል ተብሎ መለኮታዊ ቃል ተቀምጧል። ታዲያ ይሄንን ያከበረች ሴት ይላል አንድ ጸሐፊ ደግሞ ይሄ እግዚአብሔር ቤተክርስቲያን የጻፈው ምንድን ነው ያለው? እንግዲህ በጣም ቆይቷል የተጻፈ መጽሐፍ ነውና ይሄንን ያከበረች ሴት አለ በህይወቷ ሁሉ ደስተኛ ሆና ትኖራለች። ባሏን ያከበረች፣ ለባሏ የተገዛች፣ ባሏ የእርሷ ራስ አድርጋ የተቀበለች ሴት ዘላለሟን በደስታ ትኖራለች ነው። ይሄን መቀበል ያልቻለች ሴት ግን ምንም ጥርጥር የለውም የሐዘንና የሰቆቃ ህይወት ነው የምትገፋው የሚል ነገር ቀርቧልና በጣም እግዚአብሔር ፍጥረትን ማክበር ትልቅ ነገር ነው። በዚህ ላይ እንደው ልጨምረው የምችለው ረዳት የሚለውን ሐሳብ ወይም ቃል ሰዎች የሚተረጉሙት እነሱ በፈለጉት ልክ ነው። ራሳቸው ባሰቡት ወይም ሊሉ የሆነ ነገር ሊሉ ይፈልጉና ለዛ እንዲጠቅማቸው አድርገው ሊተረጉሙ ይችላሉ ወይም ስለሚችሉ ይመስለኛል ነገሮች የሚበላሹት። በዚህ ላይ ረዳት የሚለው የሆነ ድጋፍ እንድትሆን አይደለም። ሲሳካላት ትደግፈዋለች፣ ትረዳዋለች፣ ካልሆነ ግን ራሱን ችሎ ይኖራል ማለትም አይደለም። ወይም ደግሞ በቃ የሆነ ቀን የሆነ አንዳንድ ጊዜ በአንዳንድ ጉዳዮች ላይ እንድታግዘውም አይደለም። የሙሉ ጊዜ ረዳት ነች፣ የሙሉ ጊዜ አገልጋይ ነች። እሱ ደግሞ የሙሉ ጊዜ ተረጅ ነው በሷ። እሷ የምትረዳውን እሱ ሊሸፍነው አይችልም። ምክንያቱም ከሱ ነው የወጣቸው አይደለ? ለምሳሌ በስጋ ዘጋው አለ። አሁን ያ በስጋ የተዘጋው አካል ያ ክፍተት ራሷ ሔዋን በቁም መጥታ መርዳት፣ መዝጋት፣ መሸፈን ካልቻለች የሚሸፈን ነገር አይደለም። በቃ ለወንዱ ወይም ለባሎቻቸው ሴቶቹ ምን ያክል አስፈላጊ ብቻ መሆናቸው ሳይሆን መጽሐፍ ቅዱስ እየነገረን ያለው ወንዶችም ያለነሱ ሰርቫይቭ ማድረግ አይችሉም። ምክንያቱም ይሄ ነው እኮ አንድ ያደረጋቸው ሰው ያደረጋቸው እኩል የሚለው መጽሐፍ ቅዱስ እኩልነትን ሲገልጥ በምክንያት ነው። ዓለም ደግሞ እኩልነት የምትገልጠው በጣም የተለጠጠ ሌላ እኮ ነው። እኛም ይመስለን ይሄ ኢኳሊቲ ምናምን ኢኩዊቲ ምናምን ተብሎ ሲነገር እውነት ያለው ነው የሚመስል በውስጡ ሌላ ነገር ነው ያለው። እኩልነት የሚባል ነገር አይደለም። በሴትና በወንድ በእኔና በአንተ መካከል አለ የለም እኮ እንደዛ የሚባል ነገር የለም። ተፈጥሮ እኩል የምታደርገው ነገር የለም። ይሄ ጽንሰ ሐሳብ ነው። ወደ መሬት ሲወርድ ግን እኩል የሚባል ሳይሆን ተዋረድ አለው። ቅድም ያነሳው መጽሐፍ ቅዱስ ያስቀመጠልን አለ። ቤተሰብ አለ፣ በቤተሰብ ውስጥ ልጆች አሉ፣ ሚስት አለች፣ አባወራ ወዘተርፈ እንደዚህ። እነዚህ በሙሉ ግን ሰው አይደለም፣ ሰው ናቸው። ሁሉ የሚሸፍኑት ክፍተት አለ። የሥራ ክፍፍል አለ። በትክክል ይሄንን ማን ነው የሰጠው? አዳም አይደለም፣ እግዚአብሔር ነው። ማን ነው በእግዚአብሔር እጅ ላይ ወይም በእግዚአብሔር ላይ እጁን አንስቶ ጥያቄ ማንሳት የሚችለው? ለምን እንደዚህ ያደረከኝ? ለምን እንደዚህ አልሆንኩም? ይሄኛው ትክክል አይደለም የሚል ማን ነው? በጣም ሰዎች ልብ ሊሉት የሚገባው ነገር ይሄ ነው። እዚህ ላይ እንደውም አንድ ነገር ለመጨመር ብዙ ጊዜ ሴቶች ሚስቶች ለባሎቻቸው ይገዙ የሚል ወይም ደግሞ በቤተ ክርስቲያንም ውስጥ ስለ ሴቶች ሲናገር ሐዋርያው ጳውሎስ በጢሞቴዎስ ምዕራፍ 2 ላይ ምንድን ነው ያለው? ሴት በነገር ሁሉ እየተገዛች በዝግታ ትኑር እንጂ ልታስተምር በወንድ ላይ ልትሰለጥን አልፈቅድም አለ። አሁን ይሄ ትገዛ የሚለው ቃል ምንድን ነው ተደርጎ የሚቆጠረው? መጨቆን ነው የሚል ነው። አሁን ቅድም እንዳልከው ነው። አንዳንዴ ነገሮች ካልገቡን እግዚአብሔር እንዲገልጽልን መጸለይ ነው። ካልሆነ ግን አማኝ ማለት እግዚአብሔር ያለውን በሙላት መቀበል ነው። እኔ ብዙ ጊዜ የምጠቅሰው አንድ ወንድም አለ። ይሄ ወንድም ያገለግለን ወንድም ነው እና ምን አለ? መጽሐፍ ቅዱስ ሸለቆን ተራራ ነው ካለኝ አሜን ተራራ ነው ላለው።
ተራራውን ደግሞ ሸለቆ ነው ካለኝ አዎ ሸለቆ ነው ብዬ አምናለሁ አለ። ማመን ማለት ይሄ ነው እንጂ ከተናጋሪው ነው የተነሳ ከተናጋሪው ነው። ምክንያቱም የኔ አይኖች ይልቅ የእግዚአብሔር አይኖች ይበረታሉ ሩቅ ያያሉ። ስለዚህ ምንድነው ካልገባን እንኳን እግዚአብሔር ያለውን ማመን ይሻላል። እና አንዳንድ ጊዜ ግን ስላልገባን እንጂ እውነት መበላለጥ አንዱን ተጨቋኝ አንዱን ጨቋኝ ያደርገዋል ወይ ሲባል በፍጹም። ለምሳሌ ሔዋን እርሱ ገዥሽ ነው ተብላለች። እሺ ሔዋን የተገኘችው ከምንድን ነው? ከአዳም አጥንት ነው የተገኘችው ከጎኑ። እና እንደውም አንዳንድ ሰዎች ምን ይላሉ እና የትገዛ ሲባል ይርገጣት ማለት ነው የሚል ነገር አለ። ግን እንዴት ነው የሚረግጣት? የተገኘችው ከየት ነው? ከጎን ከተገኘች የጎን አጥንት ደግሞ በራሱ ጠንካራ ነው፣ በራሱ ለልብ የቀረበ ነው፣ በራሱ ደግሞ የሚከለለው በምንድን ነው? በወንድ ጠንካራ ፈርጣማ ጡንቻ ነው፣ በክንዱ ነው የሚጠበቀው። ስለዚህ ያላት ስፍራ እንደውም በጣም በጣም ከለላ የሚያስፈልገው ጥበቃ የሚያስፈልገው ደግሞ በጣም ለወንዱ የልቡ ቅርብ ነች። እንደውም የወንዱን ልብ የምትጠብቅለት ማለት አይደል? የጎድን አጥንት ማለት ያ ነው፣ የወንዱን ልብ የምትጠብቅለት እና እግዚአብሔር ያስቀመጣት እጅግ ውብ ቦታ ነው። ከዚህ ወጣ አናት ልሁን ብትል ግን ምንድን ነው የሚሆነው? አያምርም። ከዚህ ወጣ ወይም ደግሞ የማይሆን ቦታ ላይ ወይስ ወንዱ እዚህ ጋር ያለችዋን ልቡን የምትጠብቅለት አውርጄ ፈትፍጬ ልርገጥ ቢል ደግሞ ራሱ ነው የሚያጣው። እና ይሄን ማየት እንችላለን። ሌላው ኤፌሶን ላይ አንድ ደስ የሚል ጥቅስ አለ፣ ስለ ባልና ስለ ሚስት የቀረበ ጥቅስ። ምንድን ነው የሚለው? ባሎች ሆይ ሚስቶቻችሁ ውደዱ ነው የሚለው። ሚስቶች ደግሞ ለባሎቻችሁ ተገዙ፣ ሚስትም ባሏን ተፍራ። በቃ እኔ እነዚህን ቃላት በጣም በድፍረት ደስ ብሎ የምናገራቸው ለምንድን ነው? ጥቅሙ ብዙ ነው። በጉባኤያችን እንመለከታለን አይደለ? ይሄንን ገብቷቸው ትዳር ውስጥ ያሉ ሰዎች ፍቺ አይተናል፣ የምትረገጥ ሚስት አይተናል፣ ወይም ደግሞ ሚስትስ ባል ደግሞ በሚስቱ ላይ በክፉት የሚነሳ ባል አይተናል። በፍጹም አላየንም። ትምህርቱ ራሱ የሚሰራና ለቤተሰብ የሚጠብቅ ትምህርት ነውና እዛ ላይ የሚለው ነገር ልብ ብለን ካየ ምንድነው? ለሴቷ የተሰጣት ሸክም ምንድነው? ትገዛ፣ ታክብረው ነው፣ ትፍራው ነው። ለወንዱስ የተሰጠው የቤት ስራ ምንድነው? ይሙት፣ ለሚስትህ ሙትላት ነው። እና እኔ ከሸክሙ ራሱ ቀላል ሸክም አይደለም። አብራችሁ ኑሩ የሚል ክርስቶስ ለቤተ ክርስቲያን እንደሞተ አንተም ለሚስትህ ልትሞትላት ይገባል ነው። ነፍሱን እስኪሰጥላት ድረስ ሊወዳት ይገባል ነውና መጽሐፍ ቅዱስ ያን ያህል በጣም የከበረ ነው። በጣም እንደውም ሰዎች ተስማምተው እንዲኖሩ የሚያደርግ ሐሳብ ነው ያቀረበውና ለእግዚአብሔር ቃል በይበልጥ አማኝ ነኝ ብሎ አንድ ሰው የእግዚአብሔርን ቃል ኮምፕሮማይዝ ሲያደርግ ግን ይሄ አስፈሪ ነው። እግዚአብሔር ይመስገን። አስፈላጊ ሆኖ ሲገኝ በሌላ ቀን ደግሞ የሴቶች አገልግሎት በተለይ ደግሞ በማህበር ውስጥ በትዳር ውስጥ ምን ይመስላል የእህቶች አገልግሎት የሚለውን በሌላ ፕሮግራም ብንመጣበት ይሻላል ይመስለኛል። ብዙ ጥቅሶች ስላሉ ሌላ ጊዜ እንመለስበታለን። አሁን ወደ ዘፍጥረት ቀጣዩ ጥያቄ እንሄዳለን። ወደ ሁለተኛው ጥያቄ ሲሄድ ምዕራፍ 3 ላይ ነው የምንሄደው። ምዕራፍ 1 እና 2 የሰውን አፈጣጠር፣ የሰውን ማንነት፣ ሰው መንፈስ አለመሆኑን ተመልክተናል። ይሄ ሰው እንዲገዛ፣ እንዲያስተዳድር፣ ገነትን እንዲያበጅ፣ እንዲሰራ፣ ሁሉን ነገር እግዚአብሔርን ወክሎ በምድር ላይ እንዲያከናውን የተሰጠው ሰው ውድቀት ሲያጋጥመው እናያለን ምዕራፍ 3 ላይ። ከዚህ ጋር ተያይዞ የሚነሳው ጥያቄ የእግዚአብሔር ሁሉን አዋቂነትና የሰው ነፃ ፈቃድ ነው። ምክንያቱ ሰው ነፃ ፈቃድ ያለው ሰው ተደርጎ ነው የተፈጠረው። ራሱ አዳም ነፃ ፈቃድ ያለው፣ ነፃ ፈቃድ ካለው እግዚአብሔር ደግሞ ሁሉን አዋቂ ነው። ነፃ ፈቃድ ያለውን ይሄንን ሰው በገነት መካከል አስቀምጦ ክፉንና መልካሙን ከምታስታውቀው ዛፍ እንዳትበላ፣ ይሄን በበላህ ቀን ሞትን ትሞታለህ አለው። እንደሚሞት ያውቃል እግዚአብሔር። ስለዚህ እግዚአብሔር ሁሉን አዋቂ ነው። አዳም ደግሞ ነፃ ፈቃድ አለው። ነፃ ፈቃዱን ተጠቅሞ ይህንን ፍሬ ወይም ክፉና መልካሙን ከምታስታውቀው ዛፍ በላ። ነፃ ፈቃድ ከሰጠ በኋላ ለምን ይከለክለዋል? ሁሉን አዋቂ ከሆነስ ለምን ያችን ፍሬ አስቀመጠ? ወይም ክፉና መልካሙን የምታስታውቀውን ዛፍ በገነት ለምን አስቀመጠ? የሚል ትንሽ ወደ ፍልስፍናም የተጠጋ የሚመስል ጥያቄ ያነሳል ሰው። ዘፍጥረት እንዴት ይዳኘናል? ይሄን እንዴትስ ማስታረቅ እንችላለን? እንግዲህ በገነት ያለው ይሄ መልካምና ክፉን የሚያሳውቀው ዛፍ በተመለከተ ያው ሁለት ዛፎች አሉ። አንደኛው
የሕይወት ዛፍ ነው። እሱ አልተከለከሉም። የተከለከሉት መልካምና ክፉን የሚያሳውቀው ዛፍ ነው እና ይህን ዛፍ በተመለከተ ብዙ ሰዎች ብዙ ጥያቄ ያነሳሉ። አሁንም ቅድም እንዳልኩ ነው፣ እግዚአብሔር ከልባችን ይልቅ ታላቅ ነው። እውነት ነው። ማንስ ሊያውቀው ይችላል ነው እና አንዳንዴ ሰዎች በጣም ትንሽዬ በሆነ ጭንቅላታቸው በጣም ደካማ በሆነው እውቀታቸው ትልቁን እግዚአብሔርን ለመፈተሽ እና ለመመርመር ይነሳሉ። እሱ አይመረመርም። ቅድም እንዳልኩ በደፈናው እግዚአብሔርን ማመን ነው እኛም ያዋጣል። ግን እንደው እግዚአብሔርን የሚያምን ወይም ወደ እርሱ የተጠጋ ግን እርሱን ማወቅ ግን ይችላል፣ ወይም አሰራሩንም መረዳት ይችላል እና መልካሙና ክፉን የሚያሳውቀው ዛፍ በተመለከተ ለምንድን ነው የተቀመጠው ሲባል በቃ እግዚአብሔር ለሰው ልጅ ያስቀመጠው ምንድነው? ከሱ ጋር መኖር ይፈልጋል ወይንስ አይፈልግም የሚል እግዚአብሔር ለሰው ልጅ መብትን ያስቀመጠው። በቃ ለምሳሌ ከግብፅ የወጣው ሕዝብ እስራኤላዊው ለምንድን ነው በምድረ በዳ የመረረው? ቀላል መንገድ ነበር፣ ሾልኮ ይገባል፣ ግን ይወጣል። በገባበት ቶሎ ነው የሚወጣ የነበረው፣ ግን በምድረ በዳ እንዲሄድ አደረገ። እንደውም ዘዳግም ምዕራፍ 8 ቁጥር 2 ላይ ምን ይላል? አምላክ እግዚአብሔር ይፈትን ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይንም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ 40 ዓመታት በምድረ በዳ የመራህ መንገድ ሁሉ አስብ ይላል እና ትጠብቅ ወይንስ አትጠብቅ። ስለዚህ እግዚአብሔር ወደ ከነዓን የሚገባውን ሕዝብ አጣርቶ ይዞ መምጣት የፈለገውና ያቺ ምድረ በዳ ማጣሪያ ቦይ ነበረች ወይም ማጣሪያ መስመር ነበረች እና ያ አለፈ። ሌሎችም ቦታዎች ላይ ብዙ ቦታ እንመለከታለን። እግዚአብሔር ሰዎች ከሱ ጋር መሆን ይፈልጋሉ አይፈልጉም፣ ነፃ ፈቃዳቸውን የሚያከብርባቸው መንገዶች አሉ እና ያም ዛፍ እግዚአብሔር በዛ ሲያስቀምጠው አንደኛ እግዚአብሔር በዘላለም እቅዱ የሚያውቀው ነገር አለ። ሁለተኛ ደግሞ እዛ ጋር ሲቀመጥ ያ ዛፍ የሰው በግዴታ ነው ከእግዚአብሔር ጋር የተቀመጠው። እግዚአብሔር በቃ የፈጠረው እግዚአብሔር እንግዲህ ከዛ በኋላ ራሱ እግዚአብሔር በራሱ ማኒፕልክ ሮቦቶች አሉ አይደለም፣ ቤት ውስጥ ስራ እንዲሰሩ ስታደርጋቸው ከቤት እንዲወጣ ፈቅደላቸው አጥረ እዛ እንዳለ በኮምፒውተር አጥረ ነው የምታስቀምጣቸው። እንደውም ውጭው ነው እንዳያምራቸው ሁሉ ነው የምታደርገው። እንደዛ አይደለም ሰው እግዚአብሔር በጣም የከበረ ፍጥረት ነው ያደረገው። እንስሳት ይገራሉ፣ ተገርተው ከቤትህ እንዳይወጡ ማድረግ ትችላለህ። እግዚአብሔር ግን ሰውን እንደዚህ አጥሮ ማስቀመጣል። ለሰው የሰጠው ሉዓላዊነት በጣም ከፍ ያለ ነው። ስለዚህ እግዚአብሔር ከኔ ውጪ መሆን መብት አለህ ነው። አይ ወደህ ደግሞ ከኔ ጋር መቀመጥ ከፈለክ ደግሞ መብት አለህ የሚል ያቺ ዛፍ መለያ ዛፍ ነች። በቃ ወይም ደግሞ ሰው ለእግዚአብሔር ይገዛል አይገዛም። የትኛውም ስለ ዲስፔንሴሽን ስንመለከት የትኛውም ዲስፔንሴሽን ላይ እግዚአብሔር ለሰው ልጆች የሚያስቀምጣቸው መርሆች አሉ፣ ከሱ ጋር መሆናቸውና አለመሆናቸውን። ይሄ ነፃ ፈቃድ ነው እና ነፃ ፈቃድ የሚባለው የሚታየው ከዚህ አንጻር ነው። ሰው ያለ ነፃ ፈቃድ አልመጣም። እንደውም ነፃ ፈቃዱ አንዱ የሚያሳየው ትልቁ እግዚአብሔር የሰጠው ነፃ ፈቃድ የሚያሳየው በዚህ ነው። ነፃ ፈቃድ አለው። ያን ነፃ ፈቃድ ደግሞ ለምንድን ነው የሚጠቀምበት ስንል ከፈለገ ከእግዚአብሔር ጋር ይሆናል፣ ካልፈለገ እስከ ራእይ መጨረሻ ድረስ ያለው ጥቅሶች ብንመለከት እግዚአብሔር ለሰው ልጆች የፈለጉትን ያደርጉ ዘንድ ሰጥቷል። ለምሳሌ አንዳንድ ትምህርቶች አሉ ነፃ ፈቃድን በተመለከተ ነፃ ፈቃድ የለውም ሰው የሚል ትምህርት። ሰው ነፃ ፈቃድ ባይኖረው ዘፍጥረት ላይ እግዚአብሔር ይሄንን ባላስቀመጠ ነበር። ከወደቀስ በኋላ እንደገና መልካሙና ክፉን ያደርግ ዘንድ እግዚአብሔር የሰጠው ነገር አለ እና ሮሜ ምዕራፍ 7 ላይ የሚናገረው ሰው ምንድነው የሚለው? ፈቃድ አለኝ ይላል። ፈቃድ አለው ወይም ነፃ ፈቃድ ምን የፈለገውን የማድረግ ፈቃድ አለው፣ ግን መልካሙን ማድረግ የለኝም ማለት ለምን? እግዚአብሔር መልካም እንዳያደርግ ስለዘጋው አይደለም፣ በእኔ ውስጥ ያለ ኃጢአት ነው ብሎ ሲናገር እንመለከታለን። ሌላው ምዕራፍ 4 ላይ ያለው ቃየልን ካየን ኃጢአት በደጅ ታደባለች፣ ፈቃዷ ወደ አንተ ነው ተብሏል። አሁንም ኃጢአት የማድረግና ያለማድረግ ፈቃድ አለው ማለት ነው። የሐዋርያት ሥራ ላይ ስለ ቤሪያ ሰዎች ሲናገር ምዕራፍ 17 ቁጥር 11 ላይ ቃሉን መረመሩ፣ ከዛስ እንዴት አደረጉ ነው? በሙሉ ፈቃድ አመኑ እያለ ነው የሚናገረው እና በስፍራዎች ሁሉ ላይ ይሄንን እንመለከታለን እና እግዚአብሔር ለሰው ልጆች የሰጣቸው ነፃ ፈቃድ ነው። ያቺ ዛፍ የምታሳየው በይበልጥ ምንድን ነው? ለሰው ልጅ የተሰጠው ነፃ ፈቃድ። ሰውን እግዚአብሔር እንደው ምን ያህል እንዳከበረውና ፈጥሮት በጣም ትልቅ አደራ ሰጥቶት ግን መብት ሰጠው። ከፈለክ አማራጭን መመራት ይችላል። መጽሐፍ ቅዱስ ሁሉም ኢየሱስ ሲመጣ እሱ አይደለም ብትወዱ ብታምኑ
የሚሉ ቃላቶች እንመለከታለን። በጣም ጥሩ። እንዲያውም ይሄ ጥያቄ መነሳት የነበረበት ነፃ ፈቃድ ባይሰጥ ኑሮ ነው አይደል? በእርግጥ ባይሰጥ ኑሮ ጥያቄውም አይነሳም። ምክንያቱ ያው ምንም ማታቅሰው ነው ጥያቄ ማታነሳ ሁን ያለህን ሁነህ እንደዚሁ አለ አይደለ? ተራራዎቹ ተራራ ሆነው እንደሚኖሩት እንደዛ ነው ሊሆን የሚችል የነበረው። በጣም በሚገርም ሁኔታ እግዚአብሔር ግን ሰውን እንዴት እንደሚወደው ያሳየበት ጥቅስ ነው። ሰውን እንዴት እንዳከበረው እንዴት ባለ ከፍታ እንደፈጠረው የሚያሳይ ሐሳብ ነው። ምክንያቱም እሱ እኮ ነው ከምድር አፈር ያፈጀው። የህይወት እስትንፋስ የሰጠው እሱ ነው። እንደዚህ ያሳመረው እሱ ነው። እንደፈለገ እንደዛ አድርጎ ማኖር ይችላል አይችልም? ይችላል። መብቱ ነው። በቃ የትም ቦታ አትሄዷትም ገነት ብቻ ነው የምትኖሩት ብሎ ማኖር አይችልም? መብቱ እኮ ነው። ይችል ነበር። ነገር ግን እንደዛ አይደለም። ሰው ነፃ ፈቃድ አለው ነው። ገና ካፈጣጠሩ መጀመሪያ ነፍስ አለው አይደለ? በነፍስ ውስጥ ስሜት፣ ፈቃድ፣ ዕውቀት አይደለ? ዕውቀትን በተመለከተ ተመልከት። እግዚአብሔርን በተመለከተ እግዚአብሔር ታላቅ ነው፣ እኛም አናውቀው። እሺ እኛም በተመለከትን ከዕውቀት ከፍለን እናውቃለን። እኛ የምናውቀው እኮ አሁን የምናውቀውን ራሱ ነገ እኮ አናውቀው። ምክንያቱም በየቀኑ አፕዴት የሚሆኑ ዕውቀቶች አሉ አይደለ? ሁሉ ጊዜ የሚማር ሰው ነው። ሰው ሁሉ ጊዜ እየተማረ የሚኖር ነው። በመንገድ ሁሉ እየተማረ የሚኖር ነው። ለምን? ዕውቀትን ከፍሎ ነው የሚያውቀው። የትኛው ነው? ስለ እግዚአብሔር ደግሞ ከሆነማ እንዴት የበለጠ ምን እናውቃለን? ሲጀመር በቃ አናውቀው ነው አይደለ? ግን እግዚአብሔር ዕውቀትን አስተጋባ ሰጠና ምንድነው ያደረገው? በቃ መብት ሰጠው፣ ነፃ ፈቃድ ሰጠው። በቃ ይሄንን ማድረግ እችላለሁ፣ ይሄንን ማድረግ አልፈልግም፣ ይሄን እፈልጋለሁ፣ መብት ተሰጠው። ኦኬ። ይሄንን ከያዘ በኋላ ግን ሰው ነፃነቱን ሲጠቀም ምንድነው የተፈጠረው? ጠቀመው፣ ጎዳው? ይሄንን ደግሞ አስጠንቅቆ ነግሮታል። ዕውቀት ስላለው ይሄንን ብትበላ ሞትን ትሞታለህ ነው አይደለ? ሰው አልሞትም አለ። ስለዚህ የራሱን ሐሳብ የራሱን ዕውቀት ወይም የሌላ የጠላት ምክር ሰማና ከተፈቀደለት ውጭ መሄድ ቻለ። መብቱን ተጠቀመ። መብቱ ደግሞ ውድቀትን አስከተለ ማለት ነው።